መሩዬ እንግዲህ በጣም ከፍቷታል ማለት ነው። በጣምም አዝናለች። ግን ደግሞ በጣም የሚወዳት ባል በጣም የሚያፈቅራት ስላለ እሱን እያየች እንትን ትላለች ማለት ነው። ግን የናሆሜ እናት እኔ ግራ ያገባኝ ነገር ማለት ምን ማለት ነው? አንዳንድ ጊዜ የሚያስተምር ነገርም ቢሆን ጥሩ ነው ብዬ አስባለሁ። ማለት አሁን እነኚህ ልጆች ከተገናኙ ገና ወር እንኳ አልሆናቸውም እንደዚህ በፍቅር ማለት ነው። ግን አንድ ሰው ሽማግሌ ሳይላክ ቤተሰብ ለቤተሰብ ሳይተዋወቅ ሰርጉ ይቅር፣ እሺ ሰርጉ የቅንጦት ነው። ዋናው ነገር ግን ሽማግሌ ተልኮ ከዛ በኋላ ቀለበት ከተደረገ በኋላ ኒጋ ከታሰረ በኋላ ነው አይደለም ባልና ሚስት እንኳን የሚባለው። ግን እንዴት ነው አንድ ሰው ሽማግሌ ሳይልክ ሳይጋባ ወይ ቀለበት ሳያደርግ? ግን ቀለበት ሊያደርጉ እየተነጋገሩ ነበር ኪራና ናሆሜ። ግን እኔ የእናቱ ችኮላን ይገርመኝ ማለት ልጅ ውለዱ። ልጅ ምን እበት ነው ይተፈጠፋል እንደ በእጅ ጉድ እኮ ነው እናንተ። ገርሞኛል በእውነት። የሚያስተምር ነገር ቢሆን ጥሩ ነው ብዬ አስባለሁ። ማለት ይሄ ከዝሙት አይተናነስም። ማለትም ከሽምግልና ሽማግሌ ሳይላክች ልጅ ብትወልድ ምን ነው የሚባለው? እራሷ እኮ ተናግረዋለች በቀደምም እኮ እንደዚህ ዝም ብላችሁ ከተቀመጣችሁ በድንገት የሚመጣ ነገር አይታወቅም፣ ልጅ ቢፈጠረስ አለች። ዛሬ ደግሞ ምን ተገኝቶ ነው ታዲያ ውለዱ የምትለው ሽማግሌ ሳይላክ? የእውነት ግራ ያጋባል። አንዳንዴ የምናስተምረውንም ነገር ማወቅ አለብን ማለት ነው። ይሄ ዝሙት ነው። እና ሲቀጥል መሩዬ ያው የእሱን መጨነቅ በጣም እየሰማች ነበር የተኛች መስለው። እሱ በጣም ተጨነቀ። እሱ አይደለችም እኔ ነኝ መውለድ የማልፈልገው አሁን እማዬ እባክሽን ተረጅኝ እኔንም እያላት እንግዲህ እየተለማመጣት ይገኝ ነበረ። እዛም ተናዶ ቤቱን ጥሎ ሄደ። ከኪራ ጋር እንግዲህ እዛው መገናኛቸው እዛ ካፌ ነው። እዛ ተገናኝተው እንግዲህ እማዬ ዛሬ በጣም አናዳኛለች ምናምን እያለ ኪራ እየነገረው ነበረ። እንግዲህ በቃ እኔ አናግራታለሁ እማዬ እናትህን ምናምን አለው ኪራ። እንግዲህ ጽናት ደግሞ ሌላ ነገር ያደረገች ወይ ሌላ ነገር አሁንም የሸረበች መስሎት ኪሩቤል ያው እንደምታውቁት ነው ይቸኩላል ለነገሮች። ግን ለሱ ብላ ይሄ ሁሉ መስዋዕት እንደከፈለች ቢያቅ ምን እንደሚሰማው አላቅም። ዛሬ እንግዲህ ሰናይትና ጽናት አንድ ላይ ቁጭ ብለው ሲያወሩ ስለ ኪራ እናት ሰማቸው። ግን እሱ ሲያው ዝም ዝም አሉ ማለት ነው። ከዛ ይሄንን ነገር መናገር ስላለበት ሰናይትን ካፌ ጠርቶ አንቺና ጽናት የደበቃችሁት ነገር አለ አንቺም ታውቂያለሽ፣ ስለዚህ ንገረኝ ሲላት ምንም የማውቀው ነገር የለም። በዛ ላይ ደግሞ ጽናትን ምንም ነገር እንዳትላት። ምን ማለት ነው ጽናትን ምንም ነገር እንደማትላት? ለነገሩ ያፈቀረኝ ሰው ያደበቀኝ አንቺ ምን ብለሽ ትነግረኛለሽ ምናምን አለ። በጣም ተናደደው እንግዲህ፣ ምክንያቱም እሱን ልቡን የሚሰብረው ነገር ነው ይሄ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ኪራ መጨረሻ ላይ ግን በመከራ መራዊት ነግረዋለች ለናሆሜ። ያው ቀጣይ ቪዲዮ ላይ ነው የሚሆነው። እንግዲህ ኪሩቤል ምንድነው የደበቀችው? አንቺና ሰናይት አንቺና ጽናት የደበቃችሁ ነገር አለ አንቺም ታውቂያለሽ፣ ስለዚህ ንገረኝ እባክሽን ንገረኝ ብሎ ቢለምናት ሰናይት እኔ ምንም የማውቀው ጉዳይ የለም፣ ግን ደግሞ ለእናንተው ብላ ነው ብታደርግም ደግሞ ጽናት መጥፎ ነገር አይደለም ለእናንተው ያደረገችው ነገር ነው፣ ግን ጽናትን ምንም ነገር እንዳትላት አለችው ማለት ነው። እኔ እኮ የሚገርመኝ የሆነ ነገር እንትንና ጽናትን እንዳትናገራት የምትሉት ነገር አለ። ሰኔን እንግዲህ ጥሏት ሄደ እዛው ካፌ። አሁን ምን ተብሎ ነው ኪራ እናትህ የካንሰር ታማሚ ነች የሚባለው? አጥብቆ ጠያቄ የእናቱ ሞት ይረዳል አለች ሰኒዬ። እውነቷን ነው። እና እንግዲህ ኪሩቤል መርዶውን ትሰማለህ ማለት ነው። ያው እንግዲህ ወደ ፈጣሪ ከማልቀስ ውጭ ምንም ማድረግ አይቻልም። ግን ደግሞ ጽናት የደበቀች እውነታ ይሄ ነው። ወይም አንተ ለሌላ ፍቅር ጀመራም አይደለም፣ ወይም አንተን ጠልታ አይደለም። እንግዲህ አባት አስምሎ ነው ይህንን ነገር ለማንም እንዳትናገሪ ብሎ የነገራት። ነገር ግን ያው መራዊት ደግሞ የኔና ያንቺ ጓደኝነት እዚህ ጋር ያበቃል፣ ይህንን ነገር ካልነገርሽኝ፣ ውስጥሽ ያለውን የደበቅሽውን ነገር ካልነገርሽኝ ስላለቻት ለመራዊትና ለሰናይት ነገረቻቸው ማለት ነው ይህንን ሚስጥር። እንግዲህ ዛሬ ኪሩቤል ናሆም ከቤት ጠፋ። ያው ማለት ጽናት የኪራን አባት
ክላስ ውስጥ ቁጭ ብላ እያወራችሁ እያለ ጋሼ አንድ ነገር ልጠይቁት ነበረ። ምንድን ነው? ኪራ ደህና አይደለም ወይ? ኪሩቤ ሰላም ነው፣ ግን ደግሞ የቴቴን ነገር ለኪራ ልነግረው አስቤ ነበረ። ኧረ ጋሼ ምናምን ስትል፣ አዎ ኪራ እውነቱን ማወቅ አለበት ጋሼ ምናምን ስትል፣ ኪራ በሩን ከፍቶ ገባበት። ምንድን ነው እውነቱን የማውቀው? የምን እውነት ሲል ድንብርብሯ ወጣ፣ ደነገጠች፣ አይኗ ፍጥጥ አለ ማለት ነው። እንግዲህ ከዛ ንገሪኝ ቢላትም ተደናገጠች። አሁንም ደግሞ ሌላ ሚስት ልትድሪኝ እያሰብሽ ነው እንዴ ምናምን አለ። ቤቱን ለቆ ጠፋ ማለት ነው። እንግዲህ ኪራ ማነው ስልኩን ማጠፋባቸው፣ ተጨነቁ። ናሆሜ እንግዲህ በፍለጋ እዛው ካፌ አገኘው። ከዛም እንግዲህ ጠየቀው። ምንድን ነው ደግሞ ከጽናት ጋር ተጋጫችሁ እንዴ? ኪራ ግን እኮ ጽናት በቃ ስለሷ እንዳታወራ፣ የእኛ ፍቅር እንደሆነ አንድ ሳምንት ከሆነ ኤክስፓየርድ ስለሚያደርግ በቃ ሁሉም ነገር እዚህ ጋር አብቆታል፣ እባክህ ተረጋጋ ምናምን አለው። እንግዲህ ተነስ። እኔ እኮ የሚገርመኝ እንደዚህም ተበሳጭቼ ተመልሼ ወደ ቤት ስገባ እሷን ሳይ አይኗን ሳይ ሁሉንም ነገር እረሳዋለሁ። ናሆም እኔ ከምታስበው በላይ ጽናትን በጣም ነው ማፈቅራት፣ እሷን ላጣትም አልፈልግም፣ ግን ደግሞ የደበቀችኝ ነገር አለ ምናምን አለ። በቃ እኔ እጠይቃታለሁ፣ ተነስ ምናምን ተባብለው ይዞት ገባ ወደ ቤት። እንግዲህ ወደ ቤት ይዞት ሄደ። ጽናት ተጨንቃለች፣ በሱ ማጥፋት ማለት ግራ ተጋብታለች ማለት ነው። እንግዲህ ማለትም እሷ ለነሱ ብላ ነው። ሲቀጥል ደግሞ ለማንም እንዳትናገሪ ብሎ አስምሏታል ሰውየው ማለት ነው። ያቦርኩ ሰውዬ ነው የሁሉን ነገር ያበለሻሸው። አሁንም እንግዲህ ኪሩቤል አሁን ለምን እኔ እንደብቃችሁ ለጽናት ይሄንን ነገር ነገራችሁ ብሎም ልቡ ይሰበራል። በጣም ነው የሚያዝነውም። ጽናት ላይ ይጮህ ይሆን አይጮህ አይታወቅም። ማለት እንዴት ብላ ይሄንን ትነግረዋለች ለኪራ? እናትህ ካንሰር ታማሚ ነች ብላ እንዴት ነው የምትነግረው? ባለጉዳዩ እሱ ሆኖ ለእሷ እንዴት ተነገራት የሚለው ነገር ደግሞ እሱን ያበሳጨዋል። የእውነት አላቅም ምን አይነት ውሳኔ እንደሚወስን ራሱ በጣም ነው ልቡ የሚሰበረው። እና እናቱ ደግሞ ደውላለት ነበረ፣ አባት እጁን መታመሙን እንዴት ሳትነግረኝ ምናምን ሲል፣ አይ ዝም ብሎ ትንሽ ነበር እኮ እማዬ ምናምን አለ። አሁንማ ደህናው ተመልሷል ሲላት፣ ከዛ በእኔ ለራሴ እያመመኝ ምናምን ስትል፣ እንዴ እማዬ አሞሻል እንዴ ሲላት፣ አይ ደህና ነኝ አለችው። ስልኩን ዘጋች። ከዛ በኋላ ያኔ በሰዓቱ ቢሆንማ እንደው እየተከለፈለፍሽ ትመጪ ነበር እያለ እንግዲህ ብቻውን እያወራ ነበረ ማለት ነው። እንግዲህ ናሆም ኪራን ወደ ቤቱ መልሶ እሱም ወደ ቤት ሄደ። ከዛን መሩዬን ተኝታ ነበር። ተነስታ አገኘሁት ናሆም አገኘሁት። መሩ በእናትሽ እንደው በእናትሽ ስወድሽ አንቺና ጽናት የደበቃችሁት ነገር ምንድን ነው? ምንም አልደበቅንም፣ በቃ እኔ ልተኛ ብላ ስትነሳ መሩ እስከ መቼ ነው ከዚህ ነገር የምታመልጪው? እውነቱን ንገሪኝ፣ በቃ እኔ ኪራ እንደዚህ ሲሆን ማየት አልፈልግም ሲላት፣ ምንድን ነው የምነግርህ? እኔ ምንም የደበቅኩት ነገር የለም፣ የማውቀው ነገር የለም አለችው። ማለት ታውቂያለሽ መሩዬ፣ እባክሽን ኪራ በጣም ነው የተናደደው፣ በጣም ተበሳጭቷል፣ እባክሽን ጓደኛዬ እንደዚህ ሲሆን ማየት አልፈልግም ማለት። ከዛም እኔ ጽናት አስመላኛለች፣ የእሷ መሀል ላይ አልቅም እና ልጁ ማበድ አለበት እንዴ ምናምን አለ። እንግዲህ ለሱ ለእናቱ እመን ብላ ነው ጽናት ሌላ ምንም ያደረገችው ነገር። እቴቴ ምን ሆነች ሲላት፣ የኪራ እናት የካንሰር ታማሚ ነች ስትለው ናሆም የደነገጠ ማለት ነው። በፍጹም ይሄንን አላምንም ማለት በቃ ጽናት የደበቀችው እውነት ይሄ ነው። አባቷ ደግሞ ማን የነገራት ለጽናት ሲለው፣ ጋሼ ናቸው ለጽናት የነገሯት፣ ለማንም እንዳትነግሪ ብሎ ቃል አስገብተው ነው ይህንን ነገር ይነገሯት እና አሴትንም እንዲያገባ ያደረጉት ለዛ ነበረ። እና የጽናትን ያክል ለማንም ለኪሩቤል ማንም የሚያስብለት ሰው የለም፣ እንደ ጽናት ለሱ የሚሆንለት ማንም ሰው የለም ብላ እንግዲህ መራዊት በጣም ተናዳ ናሆሜን መኝታ ላይ ጥላው ሶፋ ላይ ጥላው ተናዳ ወደ መኝታ ቤት ገባች ማለት ነው። እንትናም ደንግጧል ናሆሜ ማለት ነው። እና ያው ይሄ ነው እንግዲህ ጽናት ጋር ያለው እውነት። ግን አንድ ሰው በዛ ሰው ጫማ ውስጥ ሆናችሁ ካላያችሁት በስተቀር ለሰው ምንም አታስቡም ማለት ነው። አሁን ጽናት ወይ ኪራን ጠልታ ወይ ፍቅር አልቆላት ሳይሆን ይሄንን ነው እንግዲህ እስከ ዛሬ እየታመመች የነበረችው። አሴትንም ያቺ ደግሞ አሴት ደውላ እህቴ ታናሽ እህቴ ልታገባ ነው አለ። እና ታገባ ታዲያ ነው ኪራ ምን ያደርግሽ? ይችላል ውስጥ አስጠላ፣ እዛው ባለብሽበት አርፈሽ ተቀመጪ። የምሬን ነው። እና አውራኝ እንጂ ምናምን ስል እንግዲህ ጽናት በኪራ በቅናት ተንጨረጨረች ማለት ነው።
አውራት እንጂ ለምን ሰከነ ፍጥጥ አለችበት ማለት ነው። ከዛ ለምኖ ታረቀው ማለት ነው ከጽናት ጋራ። እንግዲህ የእህቴ ሰርግ ትመጣለህ ማለት ስለው ከተመቸኝ እመጣለሁ አላት። አይሄድም ማለት ነው። የእሱ አሁን በቀጣይ ቪዲዮ የእናቱን ህመም ይሰማል። በቃ ሁሉም ነገር አበቃ ማለት ነው። ስለዚህ ሀሴት ተብዬዋም እዛው ባለሽበት አርፈሽ ተቀመጪ፣ አለዛ ኮቴሽን ብለን ነው የምናሳጥረው እኛ። ምነው ሸዋ ልጆቹ ፍቅራቸውን ይኖሩበት።